ታስሮ ማለት የመጨረሻ ስነግርሽ ማለት ነው የወራ ዋሳ ያልክ በአምስት ቀን አልጋ ካላደርባል እንደ ሴተኛ አዳሪ ሊያበርድባት ነው ወሰደው አይደለም። እሱ ሚዲያ 400 ሰው ፎሎ ስላለው ሚዲያ ስላራገበው አይደለም። እውነትን ለምን ዛሬ አልጠፋም? እውነቴን አውርጄ ነው የምወጣው። ልክ ዳይሬክት ደወልኩና ለሻወር ስማኝ አልኩታው እኔ ወንድ አይደለሁም እቺ ልጅ ወንድ የላትም ብለህ ቤተሰብ የላትም ብለህ በ15000 ብር እንደ ሴተኛ አዳሪ በ15 ብር ከፈታሃት አልኩት። እኔ ወንድነቴ ቆርጬ ጥራለሁ። ሙሉ ፋይልን ሚዲያ ላይ ገብቼ አዝረከረከ አንተ ሚዲያ ውጣ አልኩት ለሰውየው። ከዛ ቀን በኋላ ሚዲያ ጠፋ። ለጀማሉ ነገርኩት። ሁለታችሁ ሚዲያ ላይ ወጥቼ አዝረከረካችኋል። ለምን ሀቅ ሁለት ወር ቢሆን ነው በቃ ምንም ሁለት ወር ቢሆን ነው። ለምን የተፈለገ ነገር ነበር በቃ አለቀ። እኔ አሁን እዛን ቀን ሽማግሌዎች ሲያፋቱን ሲለያዩ ምንድነው የተባለው? ሀጂ አወል እኔ አንድ ጥያቄ ልጠይቆት። እርሶ በዚህ በሐላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር? ሁለት ወር ቢሆን ነው በቃ ምንም ሁለት ወር ቢሆን ነው። ለምን የተፈለገ ነገር ነበር በቃ አለቀ። እኔ አሁን እዛን ቀን ሽማግሌዎች ሲያፋቱን ሲለያዩ ምንድነው የተባለው? ሀጂ እኛ በጣም እንወዶታለን፣ ጉዳዩ ግን እንደዚህ ሆኗል። እቃውን ጣላርጋ ነው የመጣችው። በቃ አጠቃላይ ስናገኝ ይወዳለው ብለ ተነሳች። ምን ነው ብለን ጠየቅን። ልጆቼም ደነገጡ፣ እኔም ደነገጡ። ምን ነው ስንል በቃ መሄድ እፈልጋለሁ ነው ያለች። የተፈለገ ነገር ነው በረው መሄድ እፈልጋለሁ አለች። ልጆቼ ደነገጡ፣ እኔም ደነገጥኩኝ። ወስጄ መናኸራ ምን ማድረግ ስለመቼ ጾም ነው በጾም ምድር ደርከን ወስጄ ብር እንደመታ ፈራሰች ትኬት ቆርጬላት ሸኘኋት። ሄደች። ግን እነሱ ማለት እነሱ ናቸው አይደል የዳራቸው በዚህ ጉዳይ ላይ ችግር እንዳለ እንግዲህ ነገራቸው ያውቁ ነበር። ሊሰሙ አልፈለጉም። ያኛው አንደኛው ሐላል ሆም እንግዲህ ከወጣች በኋላ ያለውን ነገር ዳርዳሩን ነገርኩት። መጀመሪያ ስትሄድ ዳርዳሩን ነገርኩት። ከወጣች ደግሞ ወጣች ብዬ ነገርኩት። እባክህ እንደዚህ እኮ እቃዋን ጠራርጋ እንደዚህ ሄደች ብለን ስንነግረው ነው እንደ ምናምን አለ። ቆይ ስልኳን ስጡኝ ምናምን አለ። ስልክ ሰጠ ነው። ደውሎ ሲያናግራት ምንድነው ያለችው? በቃ አናግራት ነበረ። በቃ እንዲህ ያለች በቃ ምናምን ያለኝ በቃ ምናምን ያለኝ ነው። እሺ አልኩኝና በሳምንቱ ቀጥ ብዬ ወጣሁኝ አዲስ አበባ። እኔም ስራ አልሰራልኝ፣ ራሴም አመመኝ። ከዛ እኔ ወጣሁኝና ደውዬ ጠራሁት። ሂጄ መኪና ይዘን የሽማግሌ ቤተሰቦቿ ጋር የተወሰነ ሰው ይዘን ሄድና እዛ ቀን ለሌላ ቀጠሮ አደረግን። እንደገና ሲንደወልለት አይመችኝም እያለ በአዲስ አበባ ኖሮ ሳምንት ነው ያቆየኝ። ሳምንት ሚዲያ ላይ ሲሰራብኝ ይመቸው ነበረና ጉዳይን ሊያይ ግን ሳምንት ተቆየ። በሳምንቱ እንደምንም አንዳንድ ኡስታዞች ደውሎ ወረዱበት። ሚዲያ ላይ ልናወጣ ትፈልጋለህ እንዴ? ሚዲያን አትፈልገውም ብሎ ሲወርዱበት እሺ ብሎ መጣ። ሽማግሌ ሰበሰቡና በሽማግሌ እንድንፋታ አደረጉ። እንድንፋታ ካደረጉ በኋላ ሚዲያ ላይ አታውጣት እባክህ፣ አትውጡ፣ በቃ አላህ ነው ያመጣው። ይሄ ያጠፋባችሁ ይሄ ሐላል ሆም ነው ያጠፋው፣ ይሄ ድርጅት ነው ያጠፋው። ካጋባችሁ በኋላ ችግሩን ሂዶ ማየት ነበረበት ምናምን ብሎ እነሱ ወረዱበት ባላልሆም። ይሄን ካደረጉ በኋላ እንግዲህ ይሄን አክል የሆነ ሴት ናትና የሆነሽ ነገር ይደረግላት ተባለ። የሆነሽ ነገር አደረግነ ሰጣን። በቃ በሁለት ወር ምናምን የሆነ 15000 ቆረጠ። 5000 መህር ነበር፣ 5000 ተጨመረ። አንድ ጓደኛዬ ደግሞ 5000 ጨምር ያግዝልሃል ስለኝ ለኔ ታግዘኝ ለሷ ስትጣልኩ ከዛ የተሰጠኝ ማሽን ነበር፣ እሱንም ሰጣን። አልহামዱሊላህ ይኸው ሂዶ ራሱን ያፋታው ሐላል ሆም ራሱ አፋታ። አንደኛው ሰደበኝ። አብሮ የሚያጠጣን ነበረው ቤቱን አሳድሮ ሆይ የሚል ነበር መጀመሪያ ቪዲዮ የለቀቀው ሰውዬ። እሱ ሰደበኝ በቃ ምንጭ አርጎ ሰደበኝ። አሁን አቀናብር ያለው ሌላ ነገራቶችም ስላቀናበርኩኝ ይለቅብሃለሁ ስሜን ብታነሳ ክብርን የሚያነሳ ነገር እንደዚህ አለ አቀናብርብሃለሁ ይለቅብሃለሁ። አንድ ነገር ተናገርና አለኝ ይልቀቀው ችግር የለው ይሄው አውጥቼዋለሁ ወደ ሜዳ። አሁንም ቢሆን ልጆችን ለመመለስ የራሴን ሚዲያ ይጠቀማለሁ። ለሌላዎችም አላህ አፊያዬን ከሰጠኝ ወደ ሀገሬ ከተመለስኩኝ ኢንሻአላህ ለልጆቼ አፊያዬን አግኝቼ ለልጆቼ ከገባሁላቸው ኢንሻአላህ ልጆቻችን
አይባል ወዲና ወዲ ገብቶ የማንንም ቤት አያሞቁ የዝሙት ቤት አያሞቁ ስልክ ተሰጥቶ አሁን እሷ ገብተ ይፈልጋለሁ ቢለ ስትገባ እኮ ስንት ነው ጋጠ ወጥ እዛ ጋር ፎሎ የሚያረጋት ካረጋት በኋላ በውስጥ የሚያናግረው ማን ነው ወንጀልተኛው አብዛኛው ሴቶቻችን ስደት ላይ ያሉ ሴቶቻችን ላይ ትኩረት የተደረገው ለዘረፋ አይታለብኝ ሻወል አልኩት ዛሬ ነው አይመቸኝም ስትመጣ አልደወልክም ቀጠሮ አንድ ቀን በሰጠኝ ኖሮ ችግር አልነበረውም ወይ እሑድ እናደርገዋለን ችግር የለውም እኔ ማየዋለሁ ግን አሁን እኔ ለሽንግርና የምቀርበው ደግሞ ለፍቺ ከሆነ አልቀርብም ለፍቺ ከሆነ እኔ አልመጣም ለምን እኔ ሰዎችን ለማስታረቅ እንጂ ለማፋል ለምመጣው ይሄው ኡስታዝ አለ ይሄን አልኩትና መለስኩለት ከዛ ለጀማል ተነጋገሩ ከጀማል ጋር ምን አወሩና ከዛ በኋላ ለሰው ለእሑድ ቀጠሩ እሑድ ደግሞ አጋጣሚ ፍላይት አልመጣልኝም አልመጣው ለጀማል ነገር በሬፋንታ አንድ ሶስት ከኔ የተሻሉ ቃዲዎች ቀጥራችሁ አስታርቁ የምታፋቱ ግን አንተም ሻዋልም አለቃችሁ ለምን ችግሯን እንትነች ተብላ ምስኪነች ተብሎ የሆነ ነገር አይረገጥም ችግሩ የሁለቱ ማቅረቢያ ተረዱ እሱ ሚዲያ 400 ሰው ፎሎ ስላለው ሚዲያ ስላራገበው አይደለም እውነትን ለምን ዛሬ አልጠፋም እውነቴን አውርጅንም ወጣው ማንንም ፈርቻ አይደለም ብዬ ለጀማል ነገሩት ከዛ በኋላ እኔ በሌለሁበትም ይሄ ልጅ በ15000 ብር ንካ በ15000 ብር ንካ አውርደው ነገሩ የሌለውን ንካ ሲወርድ አንድ የቺፕስ መጥበሻ ሰጥተው አንድ ቃዲ መጥተው በዛች ፈተውላት እቺ ሲሸኟት ልክ ዳይሬክት ደወልኩና ለሻወል ስማኛ ጉታው እኔ ወንድ አይደለሁም እቺ ልጅ ወንድ የላትም ብለ ቤተሰብ የላትም ብለ በ15000 ብር እንደ ሴተኛ አዳሪ በ15 ብር ከፈታት አልኩት እኔ ወንድነቴ ቆርጬ ጥራለሁ ሙሉ ፋይልን ሚዲያ ላይ ገብቼ አዝረከረከ አንተ ሚዲያ ውጣ አልኩት ለሰውየው ከዛ ቀን በኋላ ሚዲያ ጠፋ ለጀማሉ ነገርኩት ሁለታችሁ ሚዲያ ላይ ወጥቼ አዝረከረካችሁ ለምን ሐቅ አይደለም እየሰራችሁ ያ እንዴት ሴተኛ አዳሪ ወደ 15 አንድ ነገር ንገርሽ ዛሬ ንካዋታ አስሮ ማለት የመጨረሻ ስነግርሽ ማለት ነው የወራው ዋሳል በአምስት ቀን አልጋ ካላደርባል እንደ ሴተኛ አዳሪ ሊያወርድባት ነው ወሰደው አይደለም አይደለም አላሁ ሱብሓነሁ ወተዓላ ለባሮች እሱ ሱብሓነል ኻሊቅ ከጎናቸው ነው ሰው ቤት ስለምትሰራ ክብር የላት ማለት አይደለም ተፈልጋ ነው አይደለም ያገቧት ተጋቡ በስንት ጊዜ ነው ሁለት ወር በማይሞላ ቀን ነው ፈታት لا حول ولا قوه الا بالله እኔ ደግሞ ያቀረብኩበት ምክንያት የመጀመሪያ ለጀማል ምን ብሎታል መሰለህ ንካይል ልቀድለው ብሎታል ለጀማል ይሄ ሲለው ለጀማል ደግሞ ምን አልኩት ንካይል ያፈስከውና አፎን አይደለም አሱ ሰምታችኋል ምን አርጋችሁ አሁን ከባዱ ላይ ነገር ላይ ደረሰን አውዙ ቢላህ 100,000 ብር ጠይቆሻል 100,000 ብር እኔንም ይሄው አልዋሽም ሄቨንም የምታውቃት ልጅ ለሷም ተጠይቃለች ለኔም ተጠይቄያለሁ 100,000 ብር ማለት ነው ነይ ግቢ ሄቨን አለች ያው ጉዳዩን ስለማታውቅ ቪዲዮ ላይ ምንድነው ያሉት እኛ ሰውን ስንድር አንድ ሳንቲም አንወስድም ነው ያሉት አይደለ ለምንድነው 100,000 ብር ነው የጠየቁት ለኔንም ለብዙ ሰው ጠይቋሉ አረብ ሀገር ላሉ ሴቶች በሙሉ ጠይቋል ለብዙ ሰው ማለት ነው ከዛ 100,000 ብር ሲጠይቁ ብር የተጠየቃችሁ ሁላችሁም እህቶቼ ኑ ዛሬ ተጠይቀናል እኛም ተጠይቀናል ምትሉ በዚህ ጉዳይ ላይ ኑና ማረጃ ካላችሁ ስጡኝ ይሄ ነገር መቆም አለበት ሃዩ ነይና ለአላህ ብለሽ መስክሪ ሄቨን ግቢና ማለት ነው ለአላህ ብለሽ እኔ አላያትም ኒካ ለስሟን ስለቀየረች ነው ስሟን ቀየረች ቆይታለች ኢናያ በሚል ማነው ስሟ ኢናያ በሚል ኒቃቢስቷ ኢናያ እስኪ አንድ ቁጥር ጻፊልኝ እኔ ሎያችን አለኝ ሎያችን እንዴት ሆነ ይሄ ነገር ተናገርሽ ሲለኝ አይ የቤት አልተፈቀደልኝም ስለዚህ ኢንሻአላህ በቃ እኔ ሉጣና ከእንትናችሁ ሌላ ሰው በእኔ ፋንታ ሌላ ሰው አስገባ አልኩት በቃ መርሃባ ስለዚህ አንቺ ድርጅታችን ተቀጣሪ ሆነሽ ያለሽ በቃ በተማርሽበት ኢንሻአላህ በቃ መርሃባ አልኩት እንደዛማ ችግር የለውም ስለዚህ መርሃባ በሚለው በዛ ተስማማን ከዛ ከዋትስአፑ እኔ ወጣሁኝ አስወጣኝ ምክንያቱም አባል ስላልሆንኩኝ እዛ ላይ አባል የሆኑት ናቸው ሹራ የሚያደርጉት አባል ስላልሆንኩኝ ከዋትስአፑ ወጣሁ አስወጣኝ ስለዚህ አባል ለመሆን ደግሞ ካንቺ የሚጠበቀው መስፈርት አለ ገንዘብ መክፈል አለብሽ አይደል
አባል ለመሆን አው ይሄ አባል ለመሆን 100 ብር ለማገልገል ነው 100 ሺህ እንደዛ ነው። ስለዚህ አባል ለመሆን እዛ ግሩፕ ላይ 100 ሺህ ብር ከከፈልሽ ብቻ ነው እዛ ግሩፕ ላይ የምትቀላቀለው። ስለዚህ ግሩፕ ላይ ያሉ ሰዎች ለምን እንደዛ ነው ትያለሽ? በደንብ ታውቂያለሽ 100 ሺህ ብር መሆኑን። የለችም ካልከኝ ግልጽ ተናገር። እዚህ ጋር በደንብ ታውቂያለሽ 100 ሺህ ብር መሆኑን። በደንብ ታውቂያለሽ 100 ሺህ ብር መሆኑን። እንደዛ 100 ሺህ ብር ወላሂ ላውራ ለምን ትትሉኛላችሁ? ስለዚህ አንቺ 100 ሺህ ብሩን ስላልከፈልሽ ከሌሎች እህቶች እዛ ያሉት ግሩፕ ላይ ከፈሉ ስለሆነ አንቺም ስትከፊ መከፍለሽ ነው መግባት ያለብሽ። ስለዚህ እንዴት ነው አንቺ እኮ ሰራተኛ ነሽ ማለት እዛ ቢሮስ ምሰሪ ሰራተኛ ነሽ አይደል እንዴ? ለሐላል ሆቢስ ተቀጥረሽ ምሰሪ ነሽ። ስለዚህ እዛ ጋር የሚተላለፈው መልእክት አንቺ ግዴታ መስማት አለብሽ። ለሱ ምስረታ ፕሮግራም ሄቨን ወሎየዋ አለች። ለሐቅ የምትቆም ከሆነ ትክክለኛ ሐቀኛ ከሆነች ለአላህ ብላ የምትፈርድ ከሆነ ሄቨን አለች። ግሩፕ ዋትስአፕ ግሩፕ ላይ ይሄን ድርጅት ስንመሰርት ወደ 7 ምናምን ሁነን ግሩፕ ላይ ተሰበሰብን። ከተሰበሰብን በኋላ ስንት ብር ይሁን ተብሎ ተወሰነ። በ100 ሺህ ብር ጸደቀ። ይሄ ድርጅት የቲሞችን ይዛል፣ የተቸገሩ ማህበረሰቦችን ይረዳል፣ ሸሪዓውን በጠበቀ ትዳርን ያጋባል። ስለዚህ ይሄን ድርጅት ይሄን ብር አሰባስበን እናቋቁመው። ቢሮ ያስፈልጋል፣ በየሀገሩ ቢሮዎች ያስፈልጋሉ። ለምን ኡማው ወሎ ያለው ደሴ ያለው ለምሳሌ አዲስ አበባ መጥቶ አይተያይም። ወልቂጤ ያለው ከወልቂጤ አዲስ አበባ መጥቶ አይተያይም። ጅማ ያለው ከጅማ መጥቶ አዲስ አበባ አይተያይም። ስለዚህ በየሀገሩ ቢሮ መኖር አለበት። ሁሉም ትዳር ፈላጊ ነው። ስለዚህ ቢሮ መኖር አለበት። እሱ ያስፈልገናል። ይሄን ብር ተወስኖ ድርጅቱ ላይ ከእስልምና ጉዳዮች ጠቅላይ ምክር ቤት ስናወጣ 300 ሺህ ብር ጉልት እዛው የሚቀመጥ በዝግ አካውንት ይቀመጣል ተባል። ከዛም በኋላ እሱ ስላለ የቢሮ ወጪዎችም አሉ 100 ሺህ ብር ይዋጣ ተባል። እሺ ያው እየሰማሁ ነበረ። ስለ ድርጅቱ ጉዳይ አላወራም ብዬ ነበረ ትናንት ሌላ ቤት ማለት ነው ተጠይቄ ነበረ። ምን እንዴት እንደው አላወራም። ግን ሁለታቸው አሁን ላይ ሚዲያ ላይ የወጣው የሀጅ አወልና የሱ የሁለታቸው ነገር ነው። ይሄ መጀመሪያ ፋይሉ ይዘጋና ከዛም በኋላ ያለው ነገር ይቀጥላል የሚለው ላይ ነው እኔ የነበርኩት ማለት ነው። መጀመሪያ ሁለታቸው ያሉበት ነገር ፋይል መዘጋት አለበት። ከዛም ጋር ከዚህም ጋር ሳይባል እዛም ጋር ጨዋታ እዚህም ጋር ጨዋታ ሳይሆን አንድ ቦታ ተጠቅሎ ይሄን ፋይልን ዝጉትና ስለ ድርጅቱ ያለውን ነገር ከመጀመሪያው ጀምሮ ስለነበርኩኝ ከሀጅ አወልም ጋር ያለውን ነገር ስለነበርኩኝ ሐቅ ቃል በቃል ሁለታቸው ተነጋግረው መፍታት መቻል አለባቸው። መጀመሪያ ኢንሻአላህ እኔና ሀጅ አወል ደብረ ብርሃን በተፈናቀሉ እህት ወንድሞች በቁርአንና አስቤዛ ገቢ ማሰባሰብ ፕሮግራም ላይ ነው የተገናኘ ነው። በሱ አሰባስበን እሱም ከዲላ መጣ፣ እኔም ከኮምቦልቻ መጣሁ። ሳኒ ቤት አረፍን። ሳኒ ቀን የመጣው ማለት ነው። ሳኒ ቤት ካረፍን በኋላ እዛ ካረፍን በኋላ ሰራተኛ አለችው፣ የሳኒ ሰራተኛ አለችው። ከዛ ከሷ ጋር ሹራ ተደረገ። ካሜራ ነበረው ሳኒ ካሜራ አለው። ያንን ካሜራ እኛ እህቱ ታማ ነበር፣ እህቱን ልናሳክም ሂደን ነበር። እኔም እሱም በሌሊት ወተናል። ከዛም በኋላ ሀጅ አወል ተኝቶ ነበር እዛው። እሷ ሰራተኛዋ ጧት ነው የምትገባው። ጧት ከገባች በኋላ ሹራ ሲያደርጉ በካሜራ ዙም አድርጎ አየ። ካየ በኋላ ምንድነው እነዚህ ሰዎች ምናምን ብሎ ዘምዘምን እህቱን ጠየቃት። ከጠየቃት በኋላ አይ እሷንም ጠይቂያታለሁ ማለት ሹራ አድርገዋል፣ እስኪን ጠይቃቸው ምናምን ተብሎ ተጠየቀ። እንዴት ነው ይፋ አድርጉት እንጂ ምንድነው ሐላል አድርጉት ምናምን ብሎ ጠየቀው እሱንም። ከዛ ሐላል እንዲሆን ተደረገ። ከዛ ተጋቡ። ይሄ ያለው ነገር ሆነ ነው ሐላል ቃል በቃል አውራ። እኔ እዚህ ጋር መዘራዘር ማውራት ምናምን አልፈልግም። የተፈጠረውን ቃል በቃል አውራ። አንዱን አትዝለል። በቃ በግልጽ ይሄ ብለህ አውራ። እኔ አልዋሽም ማለፍም አልችልም። አውራ ብለሃለች። የደበከው ነገር ካለ በግልጽ ንገረን። ታቸው መጀመሪያ ላይ ይፈላልጉ መጀመሪያው ላይ ወላሂ አለም ይሄ ካሜራ አለ የሚባለው እኔ ባይኔ ላይ ያለዩትን አላወራም።
ግን በዛም በዚህም በውቶታ ነው ኒካ ከተደረገ በኋላ ያለውን ደግሞ እስኪ ቀጥልና እየሰማህ ነው። እንደዛ ብለሽ በራሱ መንገድ አይደለም ነው። እዚህ ጋር ጀማልና ሐጂ እኮ አብረው አንድ ላይ ነበሩ እንዴ? አንድ ላይ ሆነው እኮ ነው እዛ ቤት ቢሄዱም ልጅቷ ብትኖርም ሲጀመር አንድ ሰው ያለ ፍላጎቱ አላገባም ይሄ ነገር ይቅርብ ሲሏቸው አይደለም እንደዛ ሳሚ ጋር ሆነ ያጋባቸው። ተው እንደዚህ አይነት ነገር እሳቸው መተው ቢያወሩት ነው። ሲቀጥ እውነቴን ነው ላ ሐላል ሐቅ ነው ማውራት ያለብን። እኔ እውነቴን ነው የምልሽ ያስያ አስለን ከንቱን ሁሉ ወተን ከኒካህ በኋላ ራሱን ዋትስአፕ ላይ ራሱ ሶስቱን አንድ ላይ አድርጌ አዋርቻቸዋለሁ። ይሄው ሐላል አለ አልዋሸም። ዋትስአፕ ላይ በውስጥ ያወራነው ጉዳይ አለ። ብዙ ያልተግባቡበት ነገር አለ። ብዙ ጫና ያደረጉት ነገር አለ እንዴ? ያኛው ማነው ጫና ያደረገው? ሐጂ ላይ ብዙ ጫና አድራጊው ሐላልም እሺስ ያኛው በተለይ ያኛው ሐላል ጋር የሚኖረው ልጅ ኦኬ ጫና አድርገው ሲጀመር ማለት ነው። እውነቴን ነው የምልሽ አንድ ሰው በሰውኛ ደረጃ ራሱ በእድሜ ራሱ በሰውነቱ ራሱ ይከበራል። ናም አይደል? ያ ነገር ደግሞ እኔም ባየሁት መንገድ ያ ነገር ደግሞ እዛኛው ልጅ ጋር እሺ አንድ ጥያቄ ልጠይቅሽ አፍወን እዚህ ጋር አንድ ጥያቄ አለኝ። ቆይ አንድ ጥያቄ አለኝ። ቅድም የገባው ልጅ እኔ ፈዲሃ አልፈልግም ብያለሁ። ቅድም የገባው ልጅ ቤት ውስጥ ሲሆኑ የነበረውትን ካሜራ ቀርጬ ካሜራ አለኝ ቤቴ ውስጥ ብሏል፣ አስቀምጫለሁ ብሏል። አገርሻለሽ? እሺ በግድ ተገደው ወይ እህቴ አንድ ላይ እኔ ለማንም ብዬ አይደለም እዚህ ጋር ማወራው ማለት ነው። ሲጀመር አንድ ኒካህን የሚያገናኝ ሰው እነሱ ይፈላለጉ አይፈላለጉ እሱን እንዳለ ሆነ ማለት ነው። ትዳር ውስጥ እንኳን ሲገቡ ልጅቷ እዛ ቤት እዛ ሳሚ ጋር ስንት ዓመት አለች ነው ያለው? 2 ዓመት አብሬ እኔ ጋር ኖራለች፣ አውቃታለሁ በደንብ ልጅቷን አውቃታለሁ ነው ያላቸው አይደል? ግን እኔ እንጃ እኔ አላውቅም። ሚዲያ ላይ የወጣው ብቻ አይደለም ገባችሁ? ይሄ ነገር ልጅቷ እዛ ቤት ተቀጥራ ስራ ከጀመረች ስንት ወሯ ነው? የሷን ባህሪ በደንብ አውቃለሁ ብለው በዛ በዚህ ብለው አስገቧቸው። ሀታ የሰርጋቸው ቀን ራሱ ስነ ስርዓት ያለው ሰርግ አልነበረም። ሐላል እኔ እዚህ ጋር በሁሉ ሰው ባለበት ማውራት አልፈልግም ብያለሁ። አውቃለሁ አላለም። ይኸውልሽ የቲም ናት ይቺ ልጅ፣ የቲም ናት ይቺ ልጅ፣ የቲም ናት። ባሏ የሞተባት ናት። ስሚ ሄቨን አንዴ ባሏ የሞተባት ናት። ሄቨን ናቸው መሀል ላይ ችግር ተፈጥሮ ከሆነ አፉ እንዲባባሉ ነው። አፉ እንዲባባሉ ነው። ግን አሁን አንቺ እየተናገርሽ ያለሽው ሐጂን አስገድደው ነው ይቺን ልጅ የዳሯት ነው። አንድ ጥያቄ ልጠይቅሽ የኔ እህት፣ ሐጂና እንትና ጀማል የተናገረው ሐጂና እኔ እንግድነት ሰው ቤት ሄደን ነው ልጅቷን ያያት ያለው ውሸት ነው? እሱ ጋር ነው የተገናኙት? እሱ ሐላል የሚያጋባው ድርጅት ላይ ነው የተገናኙት ወይስ እንዳለው እንግድነት ሄደው ነው የተገናኙት? እቺን ንገሪ። የዛን ሰዓት ድርጅትም አልተቋቋመም። ድርጅት የተቋቋመ አሁን ነው ገባኝ። ድርጅት የዛን ሰዓት አልተቋቋመም። ግን ነገርኩሽ እኮ አንድ በትክክለኛ ትዳር የሚገባ ሰው የሰርጉ ቀን ራሱ ሰላም አለው። እኔ ይሄን ማውራት አልፈልግም። እሱኝ የነበረው እሱ ያጋባቸው የመሰለኝ እሱ ጋር ተመዝግበው ነው የመሰለኝ። ሐጂም ተመዝግበው እሷም ተመዝግባ ነው የመሰለኝ። ገባሽ? አንቺ ደግሞ አሁን በግድ ነው ልጅቷን የዳሯት። ልጅቷ የቲም እንደሆነች ሰምተናል ሁላችንም እዚህ ያለነው ሰዎች። ነገር የሚባለው መጀመሪያ ሲቋቋም በሳቸው አይደለ መጀመሪያ ቪዲዮ ተሰራ። መጀመሪያ እናጋባለን ተብለው አሁን ቪዲዮዎች እንዳለ አጥፍታቸዋል። ላልሆም እኔም ማቀውን 2 ሰው ድሯል። እኔም ማቀው ባይ ቻንስ እሱ ቤት ገብቼ እሱ ላይ ብላ አይቶኝ አንድ ከአሜሪካ የመጣ ሰው አንድ ደግሞ እዚሁ ሎካል የሆነ ሰው ማለት ኢትዮጵያ ውስጥ የሚኖር ሰው ማለት ነው። እና እሱ ጋር አጋጣሚ ላይ አይቶኝ ያው ፎሎ ያደርገኝ ስለነበረ ጆይን ሲያደርግ ይሄን ነገር ሰማና ስቴፑን ጠየቅኩት። ማንን? ይሄን እምልሽን ሰውዬ ወላሂ ማነው ይሄ ጀማል የሚባለው ሰውዬ መጀመሪያ ቢሮ ጠርቶ ፎቶግራፍ አሳየው። እኔ አመ ሙስሊም ጁምዓ ነው የማይሆን ነገር ላውራሽ አልፈልግም። ፎቶግራፍ አሳየው። በቃ እቺን ልጅ እፈልጋታለሁ አለው። ቀጠሮ ሰጠው። በዛ ቀን ትገናኛላችሁ አለው። የኔ ጓደኛ እንዲያውን ፑሽ አረገው ስልክ ለመቀበል። በተለይ ከአሜሪካ የመጣው ልጅ ስልክ ፈለገ። የፈለገበት ሪዝን ምንድነው?
እውነት እነዚህ ሰዎች ምንድነው እያደረጉ ያሉትን ነገርም ለማጣራት ፈልጎ ማለት ነው። ለምን አሰሙ ሙስሊም እንደዚህ አይነት በሸሪዓም አለ። ጀማል አለ ግን መስመር ላይ አለ። ጀማል ቪዲዮህን ክፈት። ባለ ጉዳይ አንተ ሆነ እንደዚህ አይነት ነገር ሪሊ ሚዩት አድርገው ትክክል ነው አይደለም የሚለውን ለማጣራትም ፈልጎ በተደጋጋሚ ጀማልን ሊያታልለው ሞክሮታል። ብዙ ገንዘብ እሰጥሃለሁ ብሎት ሁሉ ስልክ ሊሰጠው ፈቃደኛ አልሆነም። መጨረሻ ግን እዚህ አዲስ አበባ ያለው ልጅ ጋር ኒካህ ጀማል ባይዘው ራሱ ነው ኒካህ አምጥቶ እንትን የሚያደርገው። ኒካህ የሚያስደርግለትም ሰው አለ፣ ወረቀትም አለው። ከዛ በኋላ ኒካህ ካደረጉ በኋላ ተለያዩ። እኔ ይህንን የማውቀው ይህንን ነው። ጀማል ይህን ፕሮግራም ከመጀመሩ በፊት ስልክ 100 ጊዜ ሆነ የደወለው እኔ ጋር አላነሳም ነበር ስለማላቅ ብዙ ጊዜ ስልክ ባይቻንስ ግን የሆነ ቀን አነሳውና አናገርኩት። እንደዚህ አይነት ነገር ፈልጌያለሁ አልኩት። ወላሂ አሲያ እኔ ብዙ ጊዜ ሰዎች ይሄን ጉዳይ ሲቃረሙ በጣም ነው የምናደደው። ለምን ብትይ ሰዎች ከዚና ለመቆጠብ ባይ ኤኒ ሚንስ ድልድይ ሆኖ ሰው ቢገናኝና ወደ ሜሬጅ ቢሄድ ወደ ሐላል ቢሄድ ምንም ጉዳት የለውም። ገባሽ? ይሄ ፕላትፎርም አንቺ ባታገናኙም እዚህ ገስት ላይ ያለውንም ሰው እዚህ ኮሜንት ላይ ያለውንም ሰው ፎሎ አድርጎ ሲምፕሊ መገናኘት ይችላል። ግን በአላህ መንገድ የሆነ ሰው መሃል ላይ ሆኖ እነዚህን ሰዎች ኒካህ ቢያደራርግና ሐላል ቢሆኑ ወላሂ በዚህ ምድር ላይ ኒካህ ማድረግ ሲምፕል በቃ በዚህ ምድር ቀላል ነገር ቢኖር ኒካህ ማድረግ ነው። ሸርጡን ጠብቀሽ ከሄድሽ ማለት ነው። ገባሽ አለ ዚና ማድረጉን ኢዚ ወይ አድርገውታል። ሰው ምን አለበት እንደዚህ አይነት ነገሮች ቢኖሩና በቀላሉ ሰው ተገናኝቶ ኒካህ አድርጎ አብሮ መኖር ቢጀምር። ዊ አር ሙስሊም፣ ማንም ሰው ጥፋት አለበት። አልሐምዱሊላህ የሆነ ሰዓት ላይ ደግሞ ሁላችንም ከጥፋት ራሳችንን ጠብቀን ወደ ዲን ወደ ሐላል እንሄዳለን አይደለ? በዛ ሰዓት የሆነ ቀለል አድርጎ አሁን በዚህ ዘመን የሰርግ ጋጋታ፣ የፍርድ ቤት ጋጋታ፣ የምናምን ጋጋታ ብዙ ነው። ያን ስቴፕ ላለማለፍ ሰው ዚና ውስጥ ይወድቃል። ይሄ ሰውዬ ይዞት መጣ ብዬ የማስበው ነገር ግን ነገሮቹን ኢዚ አደረጋቸው። ኢዚ ያደረገበት መንገድ ግን በሸሪያው መንገድ ነው፣ በሸሪያው በኩል ነው። ምንም ጉዳት በማይፈጠር መልኩ ስልክ ቢሰጥ ኖሮ ወላሂ ስልክ ቢሰጥ ኖሮ እኔ ነበርኩ እዚህ ሚዲያ ላይ ወጥቼ የማጋልጠው። ለምን እንደዚህ ሙስሊም ሆኖ ሐላል የሚል የእስልምና ስም ይዞ ስልክ እያለዋወጠ ገንዘብ ተቀብሎ የሆነ መጥፎ ነገር በዛ ልጅ ላይ ቢያደርግ እኔ ነበር የማጋልጠው። ከዛ በተረፈ ግን ኦፖርቹኒቲዎች ኑሮ ሰዎች መጋባት ከቻሉና ኒካህ ማድረግ ከቻሉ ጉዳት የለውምና እባካችሁን ዘመቻውን አቁሙ። ከባድ ዘመቻ ነው ያለው። እኔ እያየው ነው ዘመቻውን። ብር ተቀበለ እኔን ጠይቆኛል። እኔን ያኔ 100 ጊዜ ደወለ ያልኩሽ ጊዜ ብር ጠይቆኛል። ይሄን ነገር ልሰራ ነው መንሱር እባክህን አግዘኝ ስለኝ ነው። እንደዚህ አይነት የሰው ነገር ያለበት ነገር ውስጥ እኔ አልገባም።